ተመርቄ ስራ ከያዝኩ በኋላ ጥሩ ስራ ነበር የምሰራው። ብዙ ብር ነበር የሚከፈለኝና ውጭ መውጣት አሰብኩኝ በዛ ብር። እኔ እንዴት እንዳሰብኩ ራሱ አሁን ላይ ተመልሼ ሳስበው በጣም ነው የሚያመኝ እና ኤምባሲ ሄድኩኝ ማለት ነው። እንትን ላረግ ቪዛ ላስመታ በሱዳን አርጌ ለመሄድ ፈልጌ ማለት ነው። ምን እንደዚህ እንዳሳሰበኝ ራሱ ማሪ ድምፅሽ እኮ አይሰማም። ሄድፎን አርገሻል? አላረኩም እኮ ትንሽ ድምፅሽን ከፍ አርጊልን፣ አይሰማም። እሺ በሱዳን ነበር የመጣሁትና ሱዳን ኤምባሲ ሄጄ ቪዛ ላስመታ ሲሄድ ነው ያገኘኋትኝ። እኔ ጓደኛዬም ሰው አሁን ላይ ስናገር ሰው በጣም እንደሚወቅሰኝ አውቃለሁ፣ ግን በዛ ሰዓት ምን እንደዛ እንዳሳሰበኝ ባላቅም እዛ ነው ያገኘኋትኝ። እሷን ሳገኛት ጊዜ ግዴታ ኤምባሲ ቪዛ ስታስመቺ የምትሄጂበት ቦታ አድሬስ ይጠይቁሻል። ይህንን አላቅም ነበር እና እዛ በር ላይ ነው ያገኘኋት። እኔ እንዴት እንዳገኘኋት ራሱ አላቅም። ከዛ አድራሻ ምናምን አሉኝ ስላት እህት ያለች እዛ ካርቱም ከተማ ውስጥና የእሷን አድሬስ ስጪ እኔም ከነገ ወዲያ ሄዳለሁ አለችኝ። በቃ አብረን እንሄድ አልኳት። በቃ እንደዚህ ነው የተገናኘው ነው አጋጣሚ። በቃ ኤምባሲ በር ላይ ከዛ አስመታን ተቀጣጠርን። እንደውም ስቴዲየም አካባቢ ቁጭ ብለን ብዙ ወሬ አውርተናል፣ ስለ ቤተሰብ ምናምን አውርተናል። ብዙ ዲቴል ባላስታውስም ማለት ነው። ከዛ እኔ ብዙ ብር ነበረኝ እጄ ላይ፣ ባንክ ቤትም ነበረኝ፣ በጣም ብዙ ብር ነበረኝና አወጣሁት በእጄ ያስኩትኝ። ምክንያቱም ለቤተሰብ ሳልናገር ነው እየወጣሁ ያለሁትና ከዛ እኔ ጠበቀችኝ። በባስ ነው የምንሄደው አለችኝ። አቆራርጠ በባስ ነው የምንሄደው ስትለኝ እሺ አልኳት እና እሷም የዛን ነው ጊዜ ነው የጨረሰችው። እሷ እኔ ሴት አድርጋ ነው እዛ አካባቢ ሁሌም እንደዛ ታደርጋለች ብዬ አሁን ነው ማሰብ የጀመርኩ። በፊት አላሰብኩም። አሁን ግን እንደዛ እየጠበቀች ብዙ ሰዎችን እንደዚህ በልታ ትሆናለች፣ አሁንም እያረገች ይሆናል ብዬ ስላሰብኩኝ ነው። ኦልሬዲ 6 ዓመት ምናምን ሆኖታል እና ጠበቀችኝ። ባስ ተሳፈርን። ጎንደር ምናምን አቆራርጠን ነው የምንሄደው። ፓስፖርታችን የሚታየው እዛ ቦርደር ላይ እኔ ምንድን ነው የሚባል ቦርደር አለ። እዛ አሳይተሽ ታልፊያለሽ። የሱዳን ባስ ደግሞ ይቀበልሻል። ካርቱም ከተማው ድረስ ትሄጃለሽ ማለት ነው። እንደዛ ነው ነው ህጋዊ ስለሆንን ቀጥታ በባስ ሄድን። ከዛ እህቷ ጋር ካርቱም ገባን። ሀጂ ዮሴፍ ነው ቤታቸው። ሻይ ይሸጣሉ እነሱ። እንደው የሚባሉት ሲትል ሻይ ነው የሚባሉት፣ ባልሳሳት ማለት ነው። ከተሳሳትኩኝ ያርሙኝ። ሱዳን አካባቢ ሻይ ምናምን የሚሸጡት ሲትል ሻይ ነው የሚባሉት። እና ሻይ ትሸጣለች እህቷ ቤት። አመሰግናቸዋለሁ ስላሳረፉኝ። ግን ብሬን እንዳለ ወስደው የሆነ በረሃ ስለምወጣ እኔ በደላላ ነው የምወጣውና ደላላውን ያመጣችው እሷ ናት። እንዳለ የያዝኩትን ገንዘብ ታውቃለች፣ ምን ያህል እንደያዝኩኝ ከነ ቦርሳው ነው ቆጥሬ የሰጠዋት ደላላውን ካመጣችልኝ በኋላ ማለት ነው። እኔ እዛ ስደርስ ብቻ ነው የምትከፊልኝ አደራሽን ብያት ማለት ነው። እሺ አለችኝ። እኔ አመንኳት። በቃ ሁሉ ነገር በእምነት ነው በቃ እየተንቀሳቀስኩ የነበረው። እንዳለ ብሬን ሰጠዋትኝ። ትንሽዬ ብር ብቻ ነው በእጅ ያስቀረውትኝ ለምግብ ምናምን ብዬ ማለት ነው። ከዛ ደላላውን አምጥታለኝ። እኔ በፒካፕን ያሳፈሩኝ ሄድኩኝ ማለት ነው። አሁን መንገድ ከጀመርኩ በኋላ አንድ ጊዜ አዋርታኛለች። አንድ ጊዜ አዋርታኝ የሰጠሽኝ ብር ትንሽ 10,000 ነው 20,000 ቀን አነሰኝ እና ጨምሪ ያለችኝ ታውቂያለሽ። ከ82,000 ብር ጨምሪ ብላኝ 82,000 የሀገር ውስጥ ነው። የዛሬ 6 ዓመት አስቢው። የሀገር ውስጥ ነው 82,000 ብር። ወደ ሱዳን አስቀይረው ምናምን ነው የሚሰጡትና 10,000 20,000 ደግሞ ጉዞ ከጀመርኩ በኋላ ማለት ነው። 6 ሰዓት ምናምን ይዞኝ ከሄደ በኋላ እኔ ፈርቼ ልቤ ሲፈራ ጊዜ ተመልሼ ደወልኩላት ልመለሰው ይልላት ማለት ነው። ከዛ 10,000 ነው 20,000 ጨምር ያለኝ ደላለው ስትለኝ
እሺ ብዬ የቤተሰብ አልነገርኳቸው። እዛ ሰፈር እንዳለ ሆኜ ብር ፈልጌ ነው ለጓደኛዬ እና 20 ሺህ ብር ስጭኝ አልኳትኝ ለእናቴ ማለት ነው። እናቴ ትሰጥሻለች፣ ጓደኛዬ ናት፣ አሁን ትደውልልሻለች፣ አካውንቷን ትሰጥሻለች፣ አስተላልፊላት አልኳት። እንግዲህ ታይሽ በእጄ ከነ ቦርሳ ከነ ዋሌቴ ነው የሰጠኋትኝ ምንም ሳይተርፈኝ ማለት ነው። የምግብ ብቻ አስቀርቼ ያን ሁላ ብር ይዛ እንደገና 20 ሺህ ብር አትመለስም ብላ ታውቃለች። እሷ ፕሮሰሱን ለካ ታውቂያለሽ። ቶታሊ እንዳለ ብሬን ወስዳ አንድ ቀን ሄደን የሆነ ቦታ አደርኩኝ። ሳድር የሆነች ሱማሌ ነገር አገኘው። ስጠይቃት ይሄ እኮ መንገድ የሊቢያ መንገድ ነው ምናምን ምናምን አለችኝ። ደነገጥኩ። ከዛ እና እንዴት ነው በቃ ለጓደኛሽ ከሰጠሻትማ እሷ ትከፍልልሻለች ቶሎ ነው የምትሻገሪው ስትለኝ ልቤ መረጋጋት ጀመረ። ልጅቷን ሳገኛት ማለት ነው። ከዛ ስንደውልላት አታነሳም። መመለስ አልችልም ወይ ስላል ልጅቷ ኦልሬዲ እነሱ እጅ ላይ ስለወደቅን መመለስ አንችልም። እኔም ቤተሰብ ይረዳኛል ብዬ ነው የመጣሁትኝ። አላውቅም እንዴት እንደምንመለስ አለችኝ። ከዛ ቢደወልላት የለችም። እኛ በዛው እየቀጠልን ጉዟችንን ወደ 11 ቀን ሄድን። እሷ ቢደወልላት የለችም። በረሃ እየሄድን እየራቀን ሄድን። ከዛ ሰዎቹ አረቦቹ ጋር ነው የደረስነው። የሊቢያዎች ቤት ነው የደረስነው፣ የገባ ነው። ከዛ ቤት አትወጭም ብር ካልከፈልሽ። ልጅቷ ስልኳን ዘጋ። በቃ ቶታሊ ስልኳ ተዘጋ። በቃ ስዊች ኦፍ ሆነ። በምንም ላገኛት አልችልም። እኔ ለማንም ለቤተሰብ አልተናገርኩም። ደላላዎቹም ስልኬን ወሰዱ። ወርቅ እጄ ላይ ምናምን ብር ምናምን ነበረ እንዳለ ወሰዱት። በምንም ማግኘት አልችልም። ማንንም ማግኘት አልችልም። አንድ የሚከፍልልሽ ሰው ነው ስልክ የምናገናኘሽ ብሎ አንድ ስልክ ነው ያለው። ለሁሉም ሰው የሚደረሰው አንድ ስልክ ነው በተራ እሱንም ከደረሰሽ ማለት ነው። እኔ ደግሞ መናገር አልፈለግኩም። ምን ብዬ ነው የምናገረው ብዬ ከ2 ወር በኋላ ነው በቃ ጭንቅ ሲይዘኝ ጊዜ ሰው የሞተ ምናምን ማየት ሲጀምር ነው እንጂ የደወልኩት መደወል አልፈለግኩም ነበር ወደ ቤተሰብ። እኔ ቤተሰብ ባይከፍልልኝ ኖሮ ዛሬ ሞቼ ነበረ። ግን እሷ ስልኳን ዘግታ እስቲል ማግኘት አልችልም። አሁን ተመልሼ ሄጄ ራሱ እዛ አካባቢ አይቼ ነበረ። በእርግጠኝነት ቦታውን አላወቅኩትኝም። ታውቂያለሽ፣ እርግጠኛ 4 ቀን ነው ያደርኩትና አላውቀውም ቦታውን እና ምንም ማግኘት ስላልቻልኩኝ ፍንጭ በዛውን በደንብ እንድታቂ ማለት ነው። ስሟ መሰረት ይባላል። የእጇ ጠቋሚ ጣት የሚባላል አይደለ? ሌባ ጣት፣ ጠቋሚ ጣት፣ እሱ ቆራጣ ነው እጇ። ምልክቷ እሱ ነው። መሰረት ትባላለች። አጭር ናት፣ ቀጭን ቀይ ልጅ ናት። ጎንደሪውን ጎጃሜ ናት። አማራ ክልል ናት። እና ብሄር መጥራት አይቻልም ማሪ። ስሟን ከጠራሽ በቂ ነው። ስሟንና ምልክቷን ከተናገርሽ በቂ ነው። ብሄር አያስፈልግም። ልዩ ምልክት እንድትታወቅ ብዬ ነው። በብሄር አይደለም። ልዩ ምልክት ጣቷ ቆራጣ ነው ብለሻል። ጸይም አጭር ምናምን ብለሻል። ይሄ ነው ልዩ ምልክት። ብሄር ልዩ ምልክት ሊሆናል። ቀይ ናት። እሺ ኦኬ፣ ቀይ ብለሻል። ያ ልዩ ምልክት። ብሄር ልዩ ምልክት። እኔ ምንሽ ግን ስትገቢ ጓደኛ ነው ያልሽው። በአንድ ቀን ሱዳን ኤምባሲ በር ላይ ተዋውቃችሁ ጓደኛ ለምን አልሻት? እንግዲህ እንደዚህ ካመንኳትኝ ይሄን ያህል ነገር ከንትን ካልኳትኝ እንደ ጓደኛ ቆጠርኳትኝ ማለት ነው እኮ። ይሄ እኮ ያንቺ ችግር ነው። አንድ ቀን ያገኘሽውን ሰው ማመነሽ። ሰው እንደዚህ እንደሚለኝ በጣም እርግጠኛ ነኝ። ምክንያቱም በዛ ሰዓት አላሰብኩትም ነበር፣ ግን ትክክል እንዳልሆንኩ አውቃለሁ። አሁን ላይ ትክክል አይደለሁም። በአንድ ቀን ያየሁትን ሰው በአንድ ቀን ያገኘሁትን ሰው እንደዛን ያክል ህይወት እስኪ ማለት እዛ እኮ እኔ ቤተሰብ ደውዬ ባላገኝ ሟች ነበርኩኝ። ብዙ ልጆች እኔ አይኔ እያየ ሲሞቱ አይቻለሁኝ። ያልተከፈለላቸው ልጆች 1-2 ዓመት የተቀመጡ በበሽታ የሞቱ አይቻለሁ። እና እንደዛ እጣዬ እንደዛ ነበረ ታውቂያለሽ። እና እሷን የሚያውቃሰው አሁንም እንደዛ እያደረገች ከሆነ እዛ አካባቢ የሚያምን ሰው ካለ ማሪ በአንድ ቀን ይበላቸው። በአንድ ቀን አንድ ባዳ ሴትን
አንድ ቀን አግኝተዋት እንደዚህ አምነው ብዙ ብር ህይወታቸውን የሚሰጧት ከሆነ ካገኘች ትብላ። ምክንያቱም የሰው ልጅ ህይወት ያስተምረዋል፣ እድሜ ያስተምረዋል። እንዴት ነው አንድ ቀን ኤምባሲ በር ላይ የተዋወቅኳትን ሰው አምኜ ህይወቴን በሷ እጅ አሳልፌ የምሰጠው? ህይወትሽን እኮ ነው አሳልፈሽ ስተሻት። አውቃለሁ። ቤተሰብ ባይኖርሽ አንቺ የጎዳና ተዳዳሪ ብትሆኝና እሷን ብቻ ተስፋ አድርገሽ ህይወትሽን በሷ እጅ ጥለሽ፣ ይሄ እኮ የአንቺ ጥፋት ነው፣ የሷ ጥፋት አይደለም። አንድ ቀን የኔ ጥፋት ነው። እሱ ተገኝቶ ላይ በላ ነው እንታርክ አንድ ቀን አልችልም። አመታት ይፈጅብኛል የሰው ልጅ በደንብ አጥንቼ ለማመን። አሁንማ ማንንም አላምንም። ብታምኝኝም ባታምኝ አስተማረሽ፣ እሱ አስተማረችኝ። ህይወት ነው እኮ ያስተማረሽ እኮ መጣ በህይወትሽ አስተምራሽ ሄደሽ ሌላም ሰው ተማርኩት። አሁን ላይ እኔና እኔ ብቻ እኔን ራሱ አላምንም። ራሴን ደግሜ ነው የምጠይቀው የሆነ ነገር ስሰራ ማለት ነው። አሁን ላይ ያለውበትና ማናት አኑሻ የገንዘብ እርዳታ ከሆነ አልችልም። ነገ የገንዘብ እርዳታ አለብኝ። ቪዲዮ ሰራለሁ ጠዋት ነገ ማታ በሳውዲ ሚስቱ ለሞተችበት ለአሸናፊ እናንተ ድምፅ ሆናችሁ እዚህ ቤት ላመጣችሁት ልጅ በቀደም ላለቀስንለት ልጅ ህፃን ልጁ የሳውዲ ሆስፒታል ውስጥ ተኝታ የሳውዲ መንግስት ለማደጎ ሊሰጥበት ነው ልጁን። ስለዚህ ገንዘብ ለሱ ልናሰባስብ ነው። የገንዘብ እርዳታ ከሆነ አልችልም። ነገርኳችሁ። ነገ እርዳታ አለብኝ። ዛሬ ነበር ሲጀመር ልጁ የሚረዳው አካውንት ስላጣ ነው። ከትናንት ወደ ይዛችሁት መታችሁ ሚስቱ ሞታበት እሪ ብለን አብረነው አልቅሰን ለሱ እርዳታ እንዳሰባስብ ጠይቃችሁኝ እኔም የእናንተን ድምፅ ተቀብዬ እሺ ብዬ ተስማምቼ ለልጁ ቃሌን ሰጥቻለሁ። ስለዚህ አልችልም። ሌላ ሰው ጋር ሞክሩ። አቦ አምናት እኮ አይደለም ሻሻ ሰርታት ነው የሆነ ነገር ቀባብታት ነው። እኔ በእንደዚህ ነገር አላምንም። አይደለም አልቀባችኝም። ራሴ አምኜ እንኳን ፈጣሪ እንትን አለሽ አወጣሽ ከዛ ነገር። አምኛት ነው የሰጠዋትኝ። አምኛት ራሴን አውቄ በትክክል ቆጥሬ ነው የሰጠዋትኝ። ምንም ቀብታኝ ምንም ጤነኛ ኖርማል ነኝ። እንደዛ አይደለም። ትክክለኛ ልጅቷ እንደዛ ነው የምታደርገው የሚመስለኝ። አሁን ላይ ሰው እንዲማርበት ነው እንጂ እኔ አሁን ያ ብር መጣ አልመጣ ለእኔ ምንም አይደለም። አሁን እኔ ጥሩ ቦታ ነው ያለሁት፣ ጥሩ ላይ ነኝ ያለሁት። እንኳን ለእሷ ለሌላም ሰው ተርፋለኝ። አልፈልግም ግን ያ ነገር ሰው ይማርበታል። አሁን ላይ ቆሜ ሳስበው አሁን ከዛሬ 6 ወር በፊት ነው አንቺ ጋር ገብቼ ልናገር የፈለግኩት። ማለት እንደዚህ አንዳንድ ነገር ስሰማ ይሄ ነገር እኮ ይች ልጅ አሁንም እያረገችው ሊሆን ይችላል እና ሰውን ከምትበላ በእኔ ይማሩ። የምታስተምሪው ነገር አለ አይደለ? ሰው እንዲማርበት እኔ አልጋ ባልጋ ስለነበረ ቤቴ የነበርኩበት ቦታ ቤተሰብም ጋር አልጋ ባልጋ ስለነበረ ሰው ይታመናል እኛ ቤት እና ዛሬ መጣሽ ትላንት መጣሽ በቃ ሰው ቤተሰብ ነው። በቃ እንደ ከገባሽ እኛ ቤት ቤተሰብ ነሽ እኮ። ቤተሰቦች እኮ ባዳ ናት። አንድ ቀን ኤምባሲ በር ላይ ነው ያወቅሻት። አሁን እኮ ጥፋትሽን ኦልሬዲ ያምነሻል። ጥፋቱ የኔ ነው ብለሻል። አዎ እና እኔ ቤተሰቤ ማለት ነው ማንኛውም እንግዳ ሲመጣ ቤተሰብም ባይሆን ማለት ነው እንደ ቤተሰብ ነው የምትቀበለው እና የተለመደ ነው። በቃ እኛ ፋሚሊ ውስጥ እንደዚህ አይነት ነገር ሰው ማመን ምናምን ያለ ነገር ስለሆነ እንደዚህ እጎዳለሁ ብዬ አላሰብኩም። ምክንያቱም እኔ ገጥሞኝ አያውቅም ችግር። ፈርስት ታይም ነው እንደዛ ሲገጥመኝ እና ከዛም በኋላ አያልገጠመኝም። ምክንያቱም ተምሬያለሁ። በቃ ከዛ በኋላ እኔ 5 ሳንቲም ከኔ አታገኝም። ችግር ሳታይ አድገሽ ግን እንዴት ደፍረሽ በሊቢያ ሄድሽ? ሴት ሆነሽ በሱዳን ሊቢያ አድርገሽ አይደፍርም እንደዚህ አይነት ድፍረት። እኔ ምን እንዳሳሰበኝ ራሱ አላውቅም። በጣም ምርጥ ቦታ ነበር የምሰራው። መስሪያ ቤቴን አልነግርሽም። ወዲያው ከተመረጡ እኔ በሊቢያ መሄድ ፈርቼ ነው የሰፈሬ ልጆች ሲሄዱ እኔ ወደ አረብ ሀገር የመጣሁት። በፕሌን የመጣሁት ወደ አረብ ሀገር በሊቢያ መሄድ ፈርቼ ማለት ነው። ባልፈራ ለነፍሴ በጣም ራሴን ባልወድና ለነፍሴ መደፈርን፣ ስቃይን፣ ምናምን ረሃብን
ዱላን እንግልትን ባልፈራ ኖሮ አረብ ሀገር አልመጣም ነበረ። የዛሬ 16 ዓመት በፕሌን አለ በፕሌን እኮ አለ በፕሌን አለ እና በፕሌን አለ ሰምቼ ነው ባይዘው የሄድኩትኝ። ከሱዳን ቀጥሎ በሊቢያ ቀጥሎ በፕሌን አለ ብለው ነግረውሽ? ኖ ከሱዳን ቀጥታ አለ በፕሌን ተብለሽ? አዎ ዋሽተውሽ። ከዛ እዛ ከደረስሽ በኋላ እንደነገርሽን በሊቢያ መንገድ 11 ቀን ተጓዝሽ። እና እንደዚህ እኔ እንደዚህ ይገጥመኛል ብዬ አላሰብኩም። በ3 ቀን ምናምን ነው ሁሉ ነገር ያለቀልኝ። ለምን እንደሆነ አላውቅም፣ ግን ያው ያስተምራል። እንኳን አለፍሽው ያንን ችግር። ዋናው አንቺ ዛሬ ደህና ላይ መሆነሽ ነው። አዎ ጥሩ ላይ ያኛለው ስላስተማርሽን ቴንኪው በጣም። ልጅቷ በደንብ እንድትታወቅ እና በአንቺ ቤት በደንብ እንድታስተዋውቂያትና ሌላ ሰው እንዳይበላ። እኔ የእሷ ጥፋት ስላልታየኝ ምንም አላስተዋውቃትም። እኔ የምመክረው ሌባን መቆጣጠር አንችልም። እኔ የምመክረው እነሱ እንዳይታለሉ እንደ ጅል አንድ ቀን ያወቁትን ሰው እንዳያምኑ እነሱን እመክራለሁ እንጂ ከሌ አልልም። እኔ የምለው ምንድን ነው አትመኑ። አንድ ቀን ዝም ብላችሁ መንገድ ላይ ያወቃችሁትን ሰው እንደ ጅል አምናችሁ ብራችሁን አትስጡ፣ አምናችሁ ልባችሁን አትስጡ ብዬ እነሱን እመክራለሁ። ማንንም እንዳያምኑ። እንደዛ ነው የሚባለው። ሰው ማመን አይቻልም። ትክክል። እናመሰግናለን ውዴ። እሺ እናትዬ፣ አመሰግናለሁ። እሺማ።